አንተ አለ እሱም ተሰቅሏል፣ እሱም በሚስማር ተሸንክሯል እኮ። ሰው ምን ያክል እኮ ልቡ ጠንካራ እንደሆነ ንስሐ ገብቶ አይሞትም። ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባም። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እየሞተ እንደሚያድን አላወቀም። ይሄኛው ደግሞ ጮክ አለና እንደዚህ ያለው ለዛኛው ይህ ሰው ንጹህ ነው፣ ቶሎ ልናዘዝና ጊዜ ካለን እንቀጥላለን። እያጣጣረ ስለሆነ ሳያመልጠኝ ንስሐ ልጨርሳለሁ። አምላክ ሰው ሆነህ ነው አለው። የተሰቀለውን እያየ ከብሮ የሚመጣውን አየሁ። እርቃኑን ነው፣ ከአንገቱ እስተ እግሩ ነጭ ታጥቆ ደረቱ ላይ ወርቅ ያጠለቀውን ድጋሚ የሚመጣውን ንጉሱን ኢየሱስን ያየዋል። ኢየሱስ ዞሮ አየው። በደም በተጨማለቀ ፊት በደም ውስጥ አቋርጦ ከኔ ጋር ለዘላለም በገነት የተሰቀለ ቀን የተሰቀለበት ሰዓት ለ3 ሰዓት ያህል ነው መስቀል ላይ የቆየው እና ለ3 ሰዓት ያህል መስቀል ላይ ሲቆይ ጌታችን ኢየሱስ ክርስቶስ የተሰቀለው ሁለት ወንበዴዎች መሃል ነው። ሁለት ወንበዴዎች መካከል ነው የተሰቀለውና በግራና በቀኙ ሁለት ወንበዴዎች አሉ እና የሚገርማችሁ እታች ያለ የሚሰቅለው ህዝብ ብቻ ሳይሆን አጠገቡ በግራና በቀኝ የሚሰቀሉትም የሚያዩት እሱን ነበር። ተሰቃዮቹ እንኳን የሚያዩት እሱን የተሰቃይ ቤተሰብ እኮ አለ። ወንድሜ ሊሰቀል ነው፣ ልጆቼ ሊሰቀሉ ነው ብሎ እያለቀሰ የሚመጣ ሰው የሚሰቀሉ ልጆቹን ትቶ መሃላቸው የተሰቀለው ነው የሚያዩ። የሚሰቀሉት ራሳቸው ዞሮ ያዩታል። እኔ አሁን በእውነት መሰቀል ምን ያህል ያማል ብዬ ማንንም ሰው አልጠይቅም፣ እዚህ ውስጥ ተሰቅሎ የሚያውቅ ስለሌለ። አሁን መሰቀል ምን ያህል ያማል ቢል በጣም ነው የሚያመው ነው የምትሉኝ። ከዛ በላይ ልትሉኝ አትችሉ። የእጃቸው እዚህ አጥንታቸው ላይ ደም ስራቸውና ነርቫቸው እንዲቆረጥ ተደርጎ ነው ደረቅ እንጨት ላይ የቸነከሯቸው። የኢየሱስን ሰን በቀኝና በግራ በኩል ያሉት ሁለት ወንበዴዎች ባይዘው እነሱም እጃቸው ተበስቷል፣ አጥንቱ ላይ ነው ሰርስረው የሰቀሏቸው እና አንደኛው በስተግራ በኩል ያለው ወንበዴ ልክ እንደ ኢየሱስ ነው የተሰቀለው። የኢየሱስን ያክል አልገረፉትም፣ የኢየሱስን ያክል አላሰቃዩትም። ኢየሱስ ከነሱ በጣም በተለየ አይነት መንገድ እንደተሰቃየ የምታውቁት ሆምጣጤ በሰፍነግ አድርገው እንዲጠጣ አመጡለት አይደል? እንዲጠጣ ወደ አፉ አስጠጉለት እና ጠጣ ሲሉት እምቢ አላቸው አይደል? አንደኛው በተለይ ሉቃስ ሲነግረን ኢየሱስ አልጠጣም አለ። ለምንድነው አልጠጣም ያለው? እነሱ ማጠጣት የፈለጉት እንዲመረው አይደለም። ባይዘው የመስቀል ሞት እየሞት ኮምጣጤ መራሃል እንዴ? ምላስህ ቴስት አያረግም። አሁን ይመሯል ይጣፍጠዋል አይደለም። አሁን ሆምጣጤው እጅግ በጣም እንዳሰቃዩት ገብቷቸዋል። ስጋው ተተልትሎ እላዩ ላይ አለ እና ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተለጥፎ ሲያዩት ከጭንቅላቱ ደም ይወርዳል፣ ከጎኑ ደም ይወርዳል፣ ከእጅ ከእግሩ ደም ይወርዳል፣ ከጀርባው ሁለንተናው ደም ያወጣልና ከሚገባው በላይ ያሰቃይተውታል። ህመሙን ሊቋቋመው ስለማይችል ሆምጣጤ ያመጡለት ትንሽ ህመሙን እንዲያስታግሰው ነው። የአነስቴዥያ ባህሪ ያለው ሆምጣጤው እና ሲያስጠጉለት ትንሽ ህመምን ይቀንስልህ ሲሉት እምቢ አለ። የመጨረሻዋን ህመም ኢየሱስ ኤክስፔሪየንስ አድርጓታል። ምንም ያክል ብሰቃይ ጌታ ኢየሱስ ክርስቶስ አንደርስታንድ የማያረገው ሲቃይ የለኝም። የመጨረሻውን ሲቃይ ጌታ ኢየሱስ ክርስቶስ ቀምሶታል እና ይቀንስልህ አሉት። አይ ጳውሎስ ሮማ አደባባይ ላይ እንደዛ ሲሰቃይና 39 ጊዜ 5 ሲገረፍ ሴንስ ያደርገዋል። ኢየሱስ ወክ አርጎበታል እና እርቃኑን ነው አይደል የተሰቀለው? እርቃኑን የተሰቀለው እና በግራና በቀኝ በኩል ያሉት ሁለት ወንበዴዎች የህዝቡ ብዙ አልተጻፈም፣ የነሱን አይደል የተጻፈው? ሉቃስ 23 ላይ ነው። ሉቃስ 23 ላይ ከ39 እስከ 41 ድረስ ስታነቡ በጣም ለኔ ፌቨራይት ቴክስት ነው። ባይዘው ምን ያህል ጊዜ ሁሉ እንደሰበኩት በቁጥር አላቀው። አይ ቲንክ ብዙዎቻችሁ አይታችሁት ሊሆን ይችላል። እና በግራ በኩል ያለው ወንበዴ ተሰቅሏል። እሱምና ኢየሱስን ዞሮ አየው። መጽሐፍ ሲናገር ሰደበው ነው የሚለው። ሊትራሊ ሰደበው እና ምጸት በምጸት ቃል እንደዚህ ያለው አንተ አለው። ኢየሱስ አቤት የሚልበት አቅም የለውም አይደል? አባቴ ምን ነው ተውከኝ ለማለት ነው የቀረችውን ትንፋሽ ያቆያት። ከሱ ጋር የሚጨቃጨቅበት አቅም የለውም፣ ዝም ነው የሚለው። አንተ አለው። እሱም ተሰቅሏል።
እሱም በሚስማር ተሸንክሯል እኮ። ሰው ምን ያክል እኮ ልቡ ጠንካራ እንደሆነ ተሰቅሎ እኮ ስድብ አያቆም። ንስሐ ገብቶ አይሞትም። ወደሚያምነው አይገባም። እሺ ኢየሱስን አይመነው፣ ወደሚያምነው ንስሐ አይገባ። እንደሚሞት እያወቀ የመጨረሻ ትንፋሹን በስድብ ሊዘጋው ራርቶልን እኮ ነው እዚህ ያለ ነው። ሰው እኮ ልከኛ ነው። እምቢ ይላል እኮ ስለ ኃጢአት ኢየሱስ ሞቶላል። ስለ እምቢ የዘላለም ሕይወት እምቢ ሲኦል ልግባ ይላል። እልከኛ ነው ሰው። እና ዞሮ አየውና ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እስቲ ራስን አድን፣ ውረድ ከዚህ መስቀል ላይ እኛንም አውርደን። ክርስቶስ ነኝ ስትል ነበር፣ የተቀባው ነኝ ስትል ነበር። ለዚያውም ደግሞ እግዚአብሔር ሰማይ ቀብቶ የላከኝ ነኝ ስትል ነበር። በመንፈስ ቅዱስ እንደተቀባህ አውጀሃል። ያየ በሙሉ በየመንገዱ ክርስቶስ ያውና ይላል። ይሄ ሰውዬ አይሁዳዊ ወንበዴ ነው ማለት ነው። ሮማዊ ስለ ክርስቶስ የሚያውቀው ነገር የለም። አይሁዳውያን ናቸው መሲህ የሚጠብቁት። ነኝ ብለሃል፣ መሲሁ ነኝ፣ the anointed one መሲሁ እኔ ነኝ ብለሃል። እኔ እኮ አይሁዳዊ ነኝ አለው። ስለ ቀባትና ስለ ቀባት አውቃለሁ። እግዚአብሔር ሳኦልን በብሉይ ኪዳን ጭንቅላቱ ላይ ዘይት ሲደፋበት ሳሙኤል አይደል በብርሌ ያመጣና ዘይት ደፋበት። ሲደፋበት ሳኦል ብድግ አለ ይላል። እጅግ ፈሪ ነው ሳኦል ባይዘው። አሁን መጽሐፍ ቅዱስ ላይ እንደምታዩት ተዋጊ እንዳይመስል ዕቃ መሃል ተደብቆ ፈልጎ አገኙት የሚል ቃል አለ። ድንቅ ነው የሚለኝ። ቁመቱ ረጅም ነው፣ በጣም እንትን ነው አይደል፣ ለመዋጋት የሚመች ነው ይልና ዕቃ መሃል ተደበቀ ይልና ፈልገው አግኝተው አውጥቶ ሳሙኤል ሲቀባው በዚያን ዕለት አይደል የእግዚአብሔር መንፈስ በላይ ላይ ይወርድባል፣ እንደ ሌላም ሰው ልትለወጣለህ አለ። እንደ ሌላ ሰው ሆኖ ተለወጠ ይልና ከዛስ ለእስራኤላውያን መልእክት ላከ። ነገ ፀሐይ ባተኮሰ ጊዜ መዳን ለእናንተ አደርጋለሁ አለ ይላል። ፈሪው ሰውዬ አዳኝ ሆነው ቅባት አግኝቶት ነው አለ። አሁን ሰውዬው ስለ አኖይንቲንግ እያወራን ለኢየሱስ ስለ መቀባት እያስረዳው ነው። አይሁዳዊ ነኝ ተቀብቻለሁ ካልካ ንጉሡን ዳዊትን ያው ሳሙኤል የሚባለው ነቢይ በቀንድ ዘይት አምጥቶ ጭንቅላቱ ላይ ሲደፋበት ከተቀባበት ቀን ጀምሮ ጎልያድን ብቻ አይደለም አንበሳና ድብ ይገነጣጠል ነበር ልጁ። እነሱ ተቀብተው አገር ነፃ አውጥተዋል። አንተ መሲህ ነኝ ብለህ መስቀል ላይ የሞትክ ነው ያጠገብ ተቀብተህ እዚህ ጋር አይደለም የምጠብቅህ፣ እስቲ ውረድ አለው። ይስራ ቅባቱና ውረድ። እሱ አይደል አሁን ትግሉ። እስቲ ይገለጥ ቅባቱና አንተ ውረድ፣ ራስን አድን፣ ቀጥሎ እኛን አድንና ልመና አለው። አልፈርድም እኔ በዚህ ሰውዬ። መንፈስ ቅዱስ ካላበራልህ በቀር እንዴት ልታውቀው ትችላለህ? ጌታ ኢየሱስ ዝም አለው። እየሞተ እንደሚያድን አላወቀም። እነሱ ተዋግቶ ያዳኑት በጣም ጥቂት ሰው ነው። ኢየሱስ ሲሞት የሚያድነው ዓለምን ነው። ኢየሱስ ሲሞት ሞትን ነው የሚገለው። ኢየሱስ ሲሞት የመንግሥተ ሰማይ በር ነው የሚከፈተው። አልገባውም ይሄ ሁሉ ሥራ እንደሚሰራ። ዝም ብሎ ነው የሚያየው፣ ፊዚካሊ የሚያየውን ነገር ነው። በዛኛው ሳይድ የተሰቀለው አንደኛው ወንበዴ ደግሞ ኢየሱስን እያየው ነበር፣ ያኛው ሲሳደብ። ይሄኛው ደግሞ በጣም አስደናቂ ነው። ከነ ወንብድናው አልሞትም ብሎ ወንብድናውን ኢየሱስ ላይ አድርጎ ሊሞት ነው። ያኛው ከነ ወንብድናው ሞት። ይሄኛው ደግሞ ጮክ ካለና እንደዚህ ያለው ለዛኛው ኢየሱስ መሃል ነው ያለው ተሰቅሎ እርቃ ነው። ይሄኛው በዚህ በኩል ያለው ለዛኛው አንተ አለው አይደል? ይሄኛው ወንበዴ ለዛኛው ወንበዴ ወንጌል ስርጭት አውትሪች ሰራ። ዳን እንጂ እኮ የዳንክ ቀን እኮ ይሆናል። አንተ አለው አቤት ይለዋል። ስለምን እንደዚህ ትሳደባለህ አለውና ይህ ሰው አለው እኔና አንተ ኃጢአት ስለሰራን ስለሚገባን በዚህ መስቀል ላይ ያለን ምን ማለቱ መሰለ? እነዚህ ሰዎች እኛን በመስቀላቸው ወንጀለኛ የሆኑም ማለት ይገባሃል። እድሜን ሁሉ ወንበዴ ነህ፣ ቢሰቅሉ ይገባሃል፣ እኔም ይገባኛል አለው። ስለምን እግዚአብሔርን ትበድላለህ እየተሳደብካለሁና ይህ ሰው አለው አጠገባቸው ነው። ኢየሱስ እኮ ለአርጊውመንት አይመችም። ገና እኮ 33 ዓመቱ ነው። ኢየሱስን የሚሰቅሉት ባይዘው የሮም ወታደሮች ብቻ ሳይሆን የአይሁድ ሕግ መምህራን እጃቸው ላይ ጠቅልለዋል። እድሜያቸውን ሁሉ ሕግ ሲያስተምር የኖረ ሰውዬ ቆሞ ይሰቀል እያለ ነው። ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብልህ። ይሄኛው ሰውዬ ብቻ ነው የበራለት። ይህ ሰው ንጹሕ ነው አለውና ቀጥሎ እንደዚህ ያለው እኔ እናንተ እየተከራከርን ሰዓቱ እንዳያልቅ ቶሎ ልናዘዝና ጊዜ ካለ እንቀጥላለን አለ። አየህ አሁን እሱ ቶሎ ላይ ሞት ይችላል፣ ኢየሱስ ግን ሊሞት ነው። እያጣጣረ ስለሆነ ሳያመልጠኝ
ንስሐ ልጨርሳለሁ። ይኸውልህ ከሱ ይልቅ የተደበደበ፣ ከሱ ይልቅ ይሰቀል የተባለ፣ ከሁሉ ይልቅ ወንጀለኛ ተብሎ የቀረበው እሱ ነው። ሁሉም እንዲገደል ፕሮግራም ያደረገው እሱን ነው። ይሄ ሰው ብቻውን ጌታ ሆይ አለ። በሙሉ አይኑ ማየት አይችልም። ምክንያቱም የጠራው ጌታ ሆይ ሲለው አሁን እኛ እንደምንለው የተከበረ ሰው ማለት ኩሪዮት ማለት እኛን ለማዳን ከሰማይ ይወረድካል። እኔ እንደማይ የ33 ዓመት ተኩል ወጣት አይደለህም አለው። ልታድነኝ ነው ከሰማይ የመጣው። ምን ማለት መሰለ ትርጉሙ? አምላክ ሰው ሆነህ ነው አለው። ጌታ ሆይ አለው። ማይ ሎርድ ኩሪዮት ያህዌ ለሚለው የብሉይ ኪዳን የእግዚአብሔር መጠሪያ የሚመጥን ስም ሰጠው። ያህዌ አዲስ ኪዳን ላይ ተተክቶ የገባው ኩሪዮስ በሚል ቃል you are my God ማለቱ ነው። ሰውየው ጌታ ሆይ አለውና ይቅር በለኝ ማረኝ አይደለም ያለው፣ በመንግስት ስትመለስ አስበኝ። ምን ማለት ነው? ከዚህ መስቀል ላይ አትወርድም ማለት ነው። ትርጉሙ አትሞታለህ አለው። ከዛ ትቀበራለህ አለው። ስትሰብክ እንደነበረው በሶስተኛው ቀን ተነስተህ ትሄዳለህ አለው። መቼ እንደሆነ ባላቅም ግን መንግስት ሆነ ትመጣለህ አለው። ያኔ በዳግም ምጽአተ ጊዜ አስበኛል። አንተ ሰው እንደዚህ ተሰቅሎ እንድች እያየ በ30 ደቂቃ ከክሩሲፊክሽን እስከ ግሎሪፊኬሽን ታያለህ። የተሰቀለውን እያየ ከብሮ የሚመጣውን አየው። አይ በደም የተነከረ ጭንቅላቱን ፊቱን እያየ በሙሉ ድምቀት እንደሚያብረቀርቅ ፀሐይ የሆነ ፊት ይታየዋል። አይ ተደብድቦ አይኑ ሊጠፋ ደርሷል እኮ እሱን እያየ እንደ እሳት ነበልባል የሆነ አይን ይታየዋል። እርቃኑን ነው። ከአንገቱ እስተ እግሩ ነጭ ታጥቆ ደረቱ ላይ ወርቅ ያጠለቀውን ድጋሚ የሚመጣውን ንጉሱን ኢየሱስን ያየዋል። አይ እግሩ በሰንደል ስለሚሄድ ስሙኝ፣ አይ ኦልሞስት ባዶ እግሩ ነው የሚሄደው። በጣም ኦርዲነሪ ሚድል ክላስ ላይ ያለ አይነ ግለሰብ ስለነበር ኢየሱስ የሚያደርገው ሰንደል ጫማ ነው። አቧራ የጠገበ ነው እግሩ። ስለዚህ ዛሬ ደግሞ ደም ፈሶበት በእግሩ ላይ ባለ በዚህ አቧራ ደም ተጨማልቋል። ቀጥሎስ አነባብረው በሚስማር ቸንክረውታል እግሩን። ያንን እግር እያየ በቶን የነጠረ የጋለናስ የሚመስል እግር ያለው። ምክንያቱም ተመልሶ ሲመጣ ዮሐንስ አየው አይደል? ዘላለማዊውን ኢየሱስን ትዝ ይላችሁ። ራእይ ምዕራፍ 1 ላይ ዮሐንስ ሲያየው የዚህ ቀን ኢየሱስ የተሰቀለ ቀን ዮሐንስ ነበር። ባይዘው የአይን ምስክር ነው። ጌታ ኢየሱስ ክርስቶስ ደግሞ ዮሐንስ ፍጥሞ ታስሮ እያለ በክብር መጥቷል። ይሄ ወንበዴ ያየው የከበረውን ክርስቶስን ነው። በተሰቀለው አቋርጦ የከበረውን አገኘው። የዘላለም ክብር ያለው በተዋረደው መሲህ በኩል አየ። ሰውየው በመንግስት ስትመለስ ያንን ታላቅ ቀን የሚጓጓ ነው። ምን ማለቱ ነው? እሱ ራሱ እኔም እሞታለሁ አለው። አሁን እኔን እዚህ ጋር ከመስቀል እንድታወርደኝ አልጠብቅህም አለው። ዛሬ አይደለም የማይህ አለው። ዘላለሙን አየው ኢየሱስ ውስጥ። ስትመለስ አስበኝ ሲለው ይሄኛው ቤተሰብ ስለሆነ አየ። ኢየሱስ ዝም ማለት አይችልም። ሰማይ ያገኘዋል። ቤተሰብ ሆነ። ኢየሱስ ዞሮ አየው። በደም በተጨማለቀ ፊት በደም ውስጥ አቋርጦ አየው። ሳግ ባፈነው ድምፅ ብዙ ተደብድቧል፣ ብዙ ጮኋል እና ሳግ በሚያፈነው ድምፅ ቀስ ብሎ እንደኔ መጮህ አይችልም። ሊሞት እኮ ነው። ዞሮ እንደዚህ አለው፣ አንተ ሰው አለ። የተሰቀለው ክርስቶስ አንተ ሰው ሲል አንተ ሰው አለ። አቤት አለ። እንዴት ይንበርከክ እግሩ ስር ማይ ሎርድ ብሎት። እሱም ተሰቅሏል። ስለዚህ ከጭንቅላቱ ብቻ ነው ጎንበስ ማለት የሚችለው። አንተ ሰው አለው። አቤት ሲለው የያዛችሁት መጽሐፍ ቅዱስ ላይ ዛሬ ከኔ ጋር በገነት ትሆናለህ ነው የሚለው። ዛሬ እልሃለሁ የሚለው የግሪክ ኮንስትራክሽኑ ነው። ጨረሳችሁ ነው የምትሰሙኝ። ብዙ ጊዜ ስላወራሁት አማርኛው ላይ ምንድነው? ዛሬ ከኔ ጋር በገነት ትሆናለህ አይደል ያለው። ኦሪጂናሊ ግን ኮንስትራክሽኑ ዛሬ እነግርሃለሁ አለ። ምክንያቱም አሁን ኢየሱስ የሞተ ቀን ይወርዳል ወደታች። ዛሬ ልንገርህ አለ። እሺ ሲለው ከኔ ጋር ለዘላለም በገነት ትሆናለህ። አድነኝ ሲለው ድነሃል። የዘላለም ሕይወት ሲለው አግኝተሃል።
ኢየሱስ እየሞተ አጠገቡ የዘላለም ሕይወት ይሰጥ ነበር።